በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ለሰጠን ለአጋዕዝተ ዓለም ቅድስት ሥላሴ በሰላም በጤና አደረሰን። ስላደረሰንም ክብር ምስጋና ይድረሰው። እግዚአብሔር ቢረዳን ከዚህ በመቀጠል መልክዓ ሥላሴ የአብ የወልድ የመንፈስ ቅዱስ ምስጋና ያለበትን አቀርብላችኋለሁ። ብዙ ጊዜ እባክህን መልኩን ለብቻው እንደዚሁም ደግሞ ጸሎት ረዘመብን ለምትሉ ይሆን ዘንድ በየቀኑ በየጊዜው እየተዘጋጀ የሚቀርብላችሁን ተወዳጅ የዚህ ቲዩብ ቻናል ተከታታይ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለዓለም ሁሉ ታስተላልፉልን ዘንድ በአጋዕዝተ ዓለም ስም እንጠይቃችኋለን። ሰላም ለህላዊክሙ አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ ስነ ባህሪ ፈጥሮ በበላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘሁ ጊዜ የግብር ሦስትነታችሁን ለማግኘት ተመራምሮ አንድነትን ከሦስትነት ሳልቀላቅል የመለኮትን አንድነት በዘላለማዊነት ህልውና አምናለሁ። ሰላም ለዝክረ ስምክሙ አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በአንድነቱ ጸንቶ ለሚኖር የባሕሪ አምላክነታችሁ መለኮታዊ እጅ ከተከለው ተክል ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ ጠናለሁ እኔና አገልጋዮቻችሁም። ሰላም ለስዕርተ ርእስክሙ አብ ወልድ መንፈስ ቅዱስ ሆይ ስነ ጽላሎቱ በህብረ በረድ ይልቅ ጽሩየ ባሕሪ ለሆነው ለራስ ጸጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ እጅ መንሻችሁ የሆነ ነገሥተ ባህታዊ የተባለ ብዙ የገድል ሦስትነታችሁን አስተማረ። ሦስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታችሁ ምስጢር ተረጋገጠ በትክክል። ሰላም ለርእስክሙ አብ ወልድ መንፈስ ቅዱስ ሆይ የነፍስና የሥጋ ገዢ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕስ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነታችሁን ዘውድ በኢያሱ ራስ ላይ አቀዳጁ። በስመ ሦስት በባሕሪ አንድ አምላክ ብሎ በማመን በስማችሁ ቤተ መቅደስን አሳንጿልና። ሰላም ለገጽክሙ አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡራን ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ
በፍጡራን ሁሉ የበላይ ገዢ ለመሆን ተነሳስቶ ጸላኤ ዲያብሎስ ከባለሟልነታችሁ ወጥቶ በማኅበረ መላእክት በተለየ ጊዜ በአርአያችሁና በአምሳላችሁ ሰውን ፈጥራችሁ በሱ ቦታ ተካችሁ። ክብር ምስጋና ይገባችኋል ለዘላለሙ። ሰላም ለቀራንብትክሙ አብ ወልድ መንፈስ ቅዱስ ሆይ በአመፃው ፍዳ ብዛት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመረምሩ ቀራንብታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ነቀዝ የማያበላሸው የዕንቁ ባሕሪ መዛግብቶቼ ናችሁና ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ገሃነም እሳትን አጥፍቶ የሲኦልን ትላትል ነጥቆ ነፃ የወጣው ያድርገን። ሰላም ለአዕይንቲክሙ አብ ወልድ መንፈስ ቅዱስ ሆይ ዓይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል። ቅድምናችሁ ጥንት የሌለው ነውና። ስሉስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውሳጣዊ ሰውነቴ ምግብ ለአፋዊ ሰውነቴ የነጭ ሐር ልብስ ይሆነኝ። ሰላም ለአእዛኒክሙ አብ ወልድ መንፈስ ቅዱስ ሆይ ርእይ የሚከተለው ምስጢራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አእዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሦስትነታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ የጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሆኑ። ሰላም ለመላትክሙ አብ ወልድ መንፈስ ቅዱስ ሆይ ብርሃናት ከመፈጠራቸው በፊት በብርሃናታቸው ላሉ መላትሃችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉሥ መከራ አድኑኝ። የቅናት እሳት የሚነድበት የሐሜት ትል ነቀዝ የተመላበት የምድር ገሃነም እሱ ነውና። ሰላም ለአእናፊክሙ አብ ወልድ መንፈስ ቅዱስ ሆይ የምስጋናን መሥዋዕት ለሚያሻትቱ ለአእናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችንና ችግረኞችን ድንጋይ ጠራቢ አድርጎ ሰማያዊ የነፍሴን ቤት ይስጠራልኝ ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዙልኝ። ሰላም ለዘዚአክሙ ከናፍር አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፈራችሁ ሰላምታ ሰላም እላለሁ። ስሉስ ቅዱስ ሆይ ቸርነት የባሕርያችሁ ነውና ይቅርታ አድርጉልን። የተስፋ ጠመኛውን ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም ድውዩን ሄጄ የምጎበኝበት እግር እያለኝ ሃይማኖቴ ከምግባር ሕይወቴ ተለይታለችና ቸርነታችሁን ላኩልን። ሰላም ለአፉክሙ አብ ወልድ መንፈስ ቅዱስ ሆይ የሰላም መድረክ ለሆነ መለኮታዊ አፋችሁ
ሰላምታ ይገባል። ለተዋሕዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ናችሁ። ስሉስ ቅዱስ ሆይ በአንድ አላድ ከተቀረጸ የጣዖት አምልኮት በፍጹም ቸርነታችሁ በሚመጣው ዓለም ገንዘብ ወደ እውነተኛው አምላክ አምልኮቴን ለውጡልኝ። ሰላም ለአስናኒክሙ አብ ወልድ መንፈስ ቅዱስ ሆይ ሥጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል። ለተዋሕዶ ሃይማኖት ደመናው የአንድነቱ ዝናማት ናችሁ። ስሉስ ቅዱስ ሆይ በመንፈሳዊ ውሳጣዊ ልቦና ውስጥ ሕጋችሁን በሠራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። ሰላም ለልሳንክሙ አብ ወልድ መንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገር ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግሥታችሁ ሥጋዊ መንበር መንግሥትን የሚያስደነግጥ ነው። ሕጋችሁን በተላለፈና ትእዛዛችሁን ባፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳስ ዓይን አየ። ገሊላዊውም ይሁዳም የሞት ጎዳናን ተጓዘ። ሰላም ለቃልክሙ አብ ወልድ መንፈስ ቅዱስ ሆይ የእሳቱን ነበልባል ሰንሰለት ቆራርጦ ሰጥ የሚያደርቅ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የታታሪ ነጋዴ ልዩ ገንዘብ ናችሁና ቅዱሳንን በመንፈስ ቅዱስ ከሚወልድ ችሮታችሁ በንስሐ በተወለዱ ጊዜ ጴጥሮስ የመንግሥተ ሰማይን መክፈቻ ተቀበለ። ምዕመናን ያሳድድ የነበረ ጳውሎስም የወንጌል መምህር ሆነ። ሰላም ለእስትንፋስክሙ አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኀጢአት ነውና የነፍሴን ቤት መቃን በስርየተ ደማችሁ ርጯት። የእንስሳት ደመና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና። ሰላም ለጉርኤክሙ አብ ወልድ መንፈስ ቅዱስ ሆይ ስለ ጥልቅ ንስሐ የተነሳህያን ስቴ አንብአ ደም አስፈላጊው ለሆነ ጉርኤአችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነት ባለጸጋ ናችሁና ከባለሟልነታችሁ ታወጡኝ። ከባለሟልነታችሁ አውጥታችሁ በቸልታ ከተመለከታችሁኝማ ሚካኤል ገስግሶ ሥጋዬን ለማስገኘት ይሆንለታልን? ወይስ ገብርኤል በክንፉ ከንፎ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ክህሎት የእናንተ ብቻ ነው እንጂ። ሰላም ለክሳድክሙ አብ ወልድ መንፈስ ቅዱስ ሆይ ክሳድ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በቸርነታችሁ ከኃያላችሁ ኃይልን አሳትፉኝና በሥጋዬ ጠፈር ወይም ሰማይ ላይ የአርሳኒዮስ ፀሐይ ገድል ትቁም ዘንድ እዘዙ። ቀድሞ በታች በመሬት ያለ ኢያሱ
በላይ በሰማይ ያለ ፀሐይን በቸርነታችሁ ኃይል ሊያቆም ችሏልና። ሰላም ለመታክፍቲክሙ አብ ወልድ መንፈስ ቅዱስ ሆይ የዓለምን መሠረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የማይነቅዝ የማይለወጥ የኖህ የመርከቡ ዕጹና ከማይ አይህ ቀዝፋችሁ ያወጣችሁት የኖህ አሻጋሪው ዋናተኞች ናችሁ። አቤቱ ሰው አምላክ ሰው ሆኖ በተዋሂዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል በእግሩ በታች ሰገዱ፣ በእሱ ፍቃድ እነሱ ተፈጥረዋልና። ሰላም ለአክናፊክሙ አብ ወልድ መንፈስ ቅዱስ ሆይ በማዕከላዊነትና በምልአት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታውያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጠላት የሽንገላውንና የተንኮሉን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፍን አስተምሩኝ። ሰላም ለዘባንክሙ አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረ የሰው ዕውቀት የመላእክት አእምሮ ተመራምሮ ለማይደረስበት ቅድመ ዓለም በበትረ ቅድምና ለተጠበጠበ ዘባናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባሕሪ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለሙ ጸንቶ የሚኖር ነውና በውጭ በአፋ በግዙፍ አካል የሚታየውን ውሳጣዊ የሰውነታችን ሕንፃ ከመፍረስ አድናችሁ ለእናንተ ማደሪያ አድርጓት። ሰላም ለእንግዳክሙ አብ ወልድ መንፈስ ቅዱስ ሆይ የንጉሣዊ ምክር ከተማ ለሆነው መለኮታዊ እንግዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ መልህቅ ናችሁና የጠላት ዲያብሎስ የምቀኝነቱ የተንኮሉ መልአክ ሊያጠፋኝ በተከታተለኝ ጊዜ አስቀድሞ እስራኤልን ከባሕር መስጠም እንዳዳናችሁ የቸርነታችሁ ባሕር ፍቅር የማዳን ኃይሉ በእኔና በዚህ በተሰበሰብነው ላይ ይገለጽ። አሜን። ሰላም ለሕፅንክሙ አብ ወልድ መንፈስ ቅዱስ ሆይ የአገልጋዮቹ የጻድቃን መጠለያ ለሚሆን መለኮታዊ ሕፅናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከልቦናው የምትመነጭ የኢያሱ ፈሳሽ ውሃ ናችሁ። ስለዚህ በሥጋውም በነፍሱም እናንተ አድርጋችሁበት በረድኤት ትጠብቁታላችሁና እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረው እንደ ዳንኤል መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። ሰላም ለአእዳዊክሙ አብ ወልድ መንፈስ ቅዱስ ሆይ አዳምን ለፈጠሩ መለኮታዊ እጆቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ፈጣሪዬ፣ ገዢዬ፣ ቸር ጠባቂዬ እናንተ ናችሁና የነቢያት አለቃቸው የእስራኤል መኖሪያቸው ነቢዩ ሙሴ ኦሪትን ከጻፈ በኋላ የአውሴ መምህር መጽሐፍ ሦስትነታችሁን አስተማረኝ። ወልደ ነጎድጓድ ዮሐንስ
የምስጋናችሁን ጎዳና መራኝ አመለከተኝ። ሰላም ለመዝራዕትክሙ አብ ወልድ መንፈስ ቅዱስ ሆይ የአዳምን ወርች ላጸና መለኮታዊ ወርቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከምድር ዳር እስከ ምድር ዳርቻ ጸብን ክርክርን የምታጠፋ እናንተ ናችሁና የተንሳህያን ሀብት ንስሐ በልቦናዬ መዝገብ አከማችሁ። ለመንግሥታችሁም ከዓይኔ የሚወርደውን የእንባ ግብር አገባ ዘንድ በፍቅራችሁ ሰውን ደስ እንዳሰኝ ፍቅር አንድነትን ስጡኝ። ሰላም ለኩርናዕክሙ አብ ወልድ መንፈስ ቅዱስ ሆይ የጸላኤ ዲያብሎስ ክርን ለሰባበረ ላደቀቀ ኃይለ ኩርናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን የይቅርታ ዘራችሁን የባሕርያችሁ ፍቅር ስንዴን አድርጋችኋልና ወርሃ ዘርን በማስቀደም ወርሃ ማዕረርን በማስተካከል በእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ አፈራ። ሰላም ለእመታቲክሙ አብ ወልድ መንፈስ ቅዱስ ሆይ ሰማይና ምድርን በማይመረመር ስልጣኑ የሚመጥን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ምስኪኑ ድሃው አልዓዛር በነዌ ደጅ ወድቆ እየጋረ እየጣረ ምጽዋት በለመነው ጊዜ እንደተሳለቀበትና የገንዘብ ፍቅር ካታለለው ካረጀው ከባለጸጋው የስስት ልብስ ልማድ አውልቀው በአማረ በአዲስ የሐር ግምጃ ምጽዋት አስጌጡኝ። ሰላም ለእራሃቲክሙ አብ ወልድ መንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለሙ በአንድነት በሦስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁ። ኤልያስ ከእርሻ የአንዱን ትልም የሚያረካ ዝናምን ለማዝነም ቢከለክለኝም እንኳ እናንተ ግን በልቦናዬ እርሻ ላይ የሰላም ዝናማችሁን አዝንሙልኝ። ሰላም ለአጻብዒክሙ አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻቸው ላልተለዩ መለኮታዊ ጣታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባሕሪ አዳራሻችሁ ንብረቱ የማይጎድልበት ገንዘብ የማያልቅበት ነውና በደሉ ኃጢአቱ ከድህነት ላይ ከጣለው በኋላ የሰውን ልጅ አዳምን በባለጸጋችሁ ጊዜ የሰማይ መላእክት ካሁን በፊት ያላዩት ችሮታ አዩ። ለሆነም መላእክት የሰው አገልጋዮች ተባሉ። ሰላም ለገባዋቲክሙ አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊያቸው ላይ ደስ መለኮታዊ ጎናችሁ ሰላምታ ይገባል። ስሉስ ቅዱስ ዳሩ ግን ባሕርያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ የተሰወረ ነው እንጂ አቤቱ መንገድ ጠራጊው መጥምቀ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌል በመንግሥታችሁ ጽድቁ ቆርኔሌዎስ በተጓዘበት ወደ ምጽዋት ጎዳና ይመራኛል።
ሰላም ለከርስክሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ሆድ ከርስ ለፈጠረ ለማይመረመረው ከርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባለ ዙፋናችሁ ሳላችሁም በዓለሙ ሁሉ ምሉዓን ናችሁ። ከሌላው ወገን ምክርን የማያሻው ባሕርየ መለኮታችሁ በላይ በሰማይ ሳለ የምድርን መሠረት ይመረምራል፣ ይቆጣጠራል። የምድርንም የመሠረት አምድ ተሸክሞ በላይ በሰማይ ይኖራል። ሰላም ለልብክሙ አብ ወልድ መንፈስ ቅዱስ ሆይ ያስተሳሰብ ልዩነት ለሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከእኛ እንደ አንዱ ሆነ ብላችሁ እንደ ተናገራችሁ መጠን አንዲት ስግደት ይሰገድላችኋል። አቤቱ የመንግሥታችሁ ድምፀ መለከት በአደባባይ በተሰማ ጊዜ የሰባልዮስ ሁከት ጸጥ አለ፣ የሞገዱ ማይበል ጠፋ። ሰላም ለኩልያቲክሙ አብ ወልድ መንፈስ ቅዱስ ሆይ በሕላዌ አካል ትክክል ለሚሆኑ ኩልያታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከናንተ ከሦስቱ አካላት አንዱ አካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ የአባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት አርማ መስቀልም በቀራንዮ አደባባይ ተተከለ። ሰላም ለሕሊናክሙ አብ ወልድ መንፈስ ቅዱስ ሆይ በበጎ ሐሳቡ በቸርነቱ ለሚታወቀው ሕሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከከላውዴያውያን ይልቅ የካራንን ምድር የመረጠ አብርሃም የሦስትነታችሁን ትክክለኛ ሦስትነት ከተረዳ በኋላ ከድንኳኑ በስተ ምሥራቅ ወይም ባሻገር 3 ሰዎች አየ፣ ተመለከተ። ከሦስቱ አንዱም ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። ሰላም ለነዋየ ውስጥ ምህረትክሙ አብ ወልድ መንፈስ ቅዱስ ሆይ ከውሳጣዊ ባሕርያችሁ የሚገኝ ቸርነታችሁን ሰላም እላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖት ከስባረ አጽሙ አንዲት ስንጥር እንኳ ከልክሎኛልና። ሰላም ለሐቄክሙ አብ ወልድ መንፈስ ቅዱስ ሆይ መታጠቂያው የቸርነት ሰቅ ለሆነው ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በዓለም የሚመለክበት ጣዖት ከንቱ ያይደለ የባሕሪ አምላክነት ነው እኮን። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔያችሁ መርቶ ያደርሰናልና በዓለ መሥዋዕቱ አብርሃምና መሥዋዕት የሚያቀርበው ይስሐቅ ከመሠዊያው ቦታ ይድረሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጀ። ሰላም ለአቆያጼክሙ አብ ወልድ መንፈስ ቅዱስ ሆይ ዓይን ለማይታዩ ህልውናችሁ ተመራምሮ ለማይደረስበት አቆያጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሰራተኞች እንደመሆናችሁ ቸርነታችሁ አካሌን የምትሸፍንበት የሰማዕትነት ልብስ ይሁነኝ። ቀዳሜ ሰማዕት እስጢፋኖስ የተከናነበው የሰማዕትነት መልበስ እብን የለኝምና ይልቁንም ሕፃኑ ቂርቆስ የተጎናጸፈው መልበሰ እሳት በሰውነቴ ላይ ልጎናጸፈው
አልቻልኩምና። ሰላም ለአብራኪክሙ አብ ወልድ መንፈስ ቅዱስ ሆይ የፍጥረት ሁሉ አብራክ ለሚሰግድ አብራካችሁ ሰላምታ ይገባል። እነርሱም የሰማርያን ስብኮ ላህም ተጨማሪነት ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱ እኔ አገልጋያችሁ ባለሟላችሁ አድርጉኝና እንደ መላእክት አሰልጥኑኝ። ሰብአዊ ተገዥነትንም የገዥነት ሥልጣንም አቀናጁኝ። ሰላም ለአጋሪክሙ አብ ወልድ መንፈስ ቅዱስ ሆይ አዳምን ለመጎብኘት በገነት ውስጥ ለተመላለሱ እግራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳምና የሔዋን ፈጣሪዎቻቸው እናንተ እንደመሆናችሁ የምርኮኞች ነፃ አውጭ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። በአርጤምስና በዜውስ ላይ የበቀለ የጣዖት ሐሰተኝነት የዕፀ ኃጢአትም ስሩ መሠረቱ እነሆ ተነቃቀለ። ሰላም ለሰኮናዌክሙ አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ አንድ ፈንታ 4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኬዎስ ዕድል ፈንታ ቸርነታችሁ ይቅርታን ቸርነትን አስተማረኝ። ሰላም ለመከየድክሙ አብ ወልድ መንፈስ ቅዱስ ሆይ በሳዕነ መባረቅት ለሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የችሮታ ገንዘባችሁን አታሳጡኝ። እውነተኛ የቸርነታችሁን ገንዘብ ጥሪት ቀማኛ ሽፍታ በቀማኛ ጊዜ ስለኔ ተግቶ የሚያዝን የሚያለቅስ እንደ አባ ይስሬን ያለ ደግ ሰው ፈጽሞ አይገኝምና። ሰላም ለአጻብዒክሙ አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁ ክብር ከፍ ያለ ነው። የልስጥራን ሰዎችንም የአልህምት መሥዋዕት እንሰዋላችኋለን እስከ ማለት ደርሰው ለመረጣችኋቸው ሐዋርያት ሰገዱ። ሰላም ለዘዚአክሙ ቆም አብ ወልድ መንፈስ ቅዱስ ሆይ ለማይመረመረው አካለ ቆማችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ዓለምን ከባሕርያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም እናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳና በአርያም ሆሳና በአርያም ሆሳና በአርያም በማለት በአንድነት ትመሰገናላችሁ። ሰላም ለመልክዕክሙ አብ ወልድ መንፈስ ቅዱስ ሆይ በመጽሐፍ እንደተነገረው በማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲ አርዮስ የባሕሪ አንድነታችሁን በከፋፈለ ጊዜ ሰይፈ መዓታችሁ ተቀብሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ነው። ሰላም
ሥላሴክሙ ሥላሴ አብ ወልድ መንፈስ ቅዱስ ሆይ እኛን አገልጋዮቻችሁን ሦስትነታችሁ የሦስትነታችሁ መታመኛ ቦታ ያደርገን። ስሉስ ቅዱስ ሆይ የሦስትነታችሁ ብርሃን የተቀናጀው ዘንድ መላ ሰውነቴን አንድነታችሁን ሦስትነታችሁን የገለጻችሁበትን እዚሁ ዮርዳኖስን ይሆናልና የዮርዳኖስ ምስክርነት አልሻም። አብ ስለ ልጁ ምስክርነቱን የሰጠበትን የታቦር ተራራን አልመኘው፣ እኔው ራሴ ደብረ ታቦር ሆኛለሁና። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ሆይ ከባሕርያችሁ የተገኘ ባሕርያዊ ልብስ ጥበብን የተጎናጸፋችሁ ናችሁና የንጉሡን ልጅ ኢያሱን ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ነገሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማየ ሕይወት የደብረ ብርሃን ቤተ መቅደሱ ሕንፃ ከውሳጣዊ ከርሱ ምንጫችሁ ጽድቅ ለተጠሙ ውሃን አምንጭቷልና። ሰላም ለዘበነጊድ አቅረብኩ። አብ ወልድ መንፈስ ቅዱስ ሆይ በ47 ምዕራፍ የተከፈለ ላቀረብኩት የምስጋና እጅ መንሻ ስለ አንድ ፈንታ በእጥፍ ውለታ የምትከፍሉ ናችሁና ከባሕሬ ገጽታችሁ ደስ የሚያሰኝ ፈገግታ የተሞላበት ነዋየ ገጽ ስጡን። ለቅዱሳን በተዘጋጁ በ10 አህጉር ላይም ሥልጣን ሰጥታችሁም ሹሙኝ። ስሉስ ቅዱስ ሆይ እኔንና እዚህ የተሰበሰብነውን አገልጋዮቻችሁን ከመከራ ሥጋ ከመከራ ነፍስ ጠብቁና አድኑን፣ ይቅር በሉን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አንቃንቶ ይቀበለን ዘንድ ቅዱስ የሆነውን ስሙን አባታችሁ ነው እንበል። አባታችሁ ነው በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። አሜን። ሸር አድርጉት በሥላሴ ስም። በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁም አጸናለሁ። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል ቀናኝ ዘንድ ተድላ ደስታ ካለበት ገነት አግቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድነዋት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደኩበት አንሱኝ። በቸርነታችሁ ከርቅ ጥቀሱኝ። ከቀትር ጋኔን
ከድንገተኛ መጋኛ ተጠብቁኝ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴ የጸሎትን እሸት አበረክትላችሁ ዘንድ በልቦና እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፋኝን ይጋፋቸው ዘንድ የሚቃወመኝን ይቃወማቸው ዘንድ ፈርዖን በነቢዩ በሙሴ ምክንያት እንዳሰጠመ ያሰጥማቸው ዘንድ በእናንተ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጽርሐ መንግሥታችሁ እማጸናለሁ። ስለ ዕዝራና ሄኖክ ሲባል ገነትን ስለ ጎበኛችሁ እኔን ባሪያችሁን እኛን እዚህ የተሰበሰብነው በቸርነታችሁ ጎብኙኝ። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ተአምራትን ያደረገና ኮከብ ክብር የተባለ የሰማዕትነት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው የኔንም ጠላቶቼ ደምሰሱልኝ ዘንድ እማጸናለሁ። ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ፣ ነበልባላዊ በሚሆን ቃላችሁ ስልጣን ይንደዱ ይቃጠሉ፣ በሲኦል የጨለማ ዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜ ከልባቸው አይጥፋ። ጠላቶቼ እኔ ከምድር ገጽ ላይ እንድጠፋ በፈለጉ ጊዜ እነሱ ራሳቸው እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸው ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቼ የጨርቅ መቀነቻ አስታጥቋቸው ሲያለቅሱ ይኑሩ። በእኔም ላይ ጥፋት እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጠሟቸው። አሁንም እንሆ ጠላቶች በሾህና በመኬላ በታታ ወጥመድ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታ ታደርጉ ዘንድ እማልዳለሁ። በጠላቶች ላይ በፊታችሁ ከፍርሃት በስተቀር በፍጹም ደስታን ያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በሰንሰለት ሰሯቸው እንጂ። ዳግመኛው ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱን የመከራ ጨለማ ይክበባቸው። ጠላቶች በውሾች ማደሪያ ያሳድሯቸው። የምታስፈራውን ያችን የሰዓት ባህር አታሻግሯቸው። በእሳት ቀስተ ፍላጻ አንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጥላ ያውረድላቸው። የሕይወትን ቃላት ትመልሱላቸው። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ጽና በሆነች በመለኮታዊ እጃችሁ ተባርኩኝ። መላእክትን ሁሉ በክንፋችሁ በእኔ ላይ ይረቡ ዘንድ እማጸናለሁ። ነፍሴ ሆይ ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ አርኳት አጠጧት። ነፍሴ ሆይ ሰውነቴ በፊታችሁ የተራበች ሆና እንዳትገኝ የሕይወትን ኅብስት መግባት። የነፍስና የሥጋ ገዢ አብ ወልድ መንፈስ ቅዱስ ሆይ ምስጋና ፍሬ ያቀርበላችሁ ዘንድ ጾምና ጸሎትን ወዳድ እንድታደርጉኝ እማጸናለሁ። ከነቢያት ከሐዋርያት ጋር መኖሪያዬን በገነት አድርጉልኝ። ከለትኪት ዘመን መንሱት ሰውሩኝ። እኔ በደለኛ የሚሆን አገልጋያችሁ ከድንገተኛ ሞት ድን ዘንድ ሊሶስ በሚሆን ስማችሁ እማጸናለሁ። ነፍሴና ሥጋዬን አደራ አስጠብቃለሁ። በየጊዜው ምሕረት ይደረግልኝ። አሜን። ዳግመኛ በሁሉ ላይ ስልጣን ባለው በእግዚአብሔር አብ ስም እውቀቱን በሚገልጽ በልጁ በኢየሱስ ክርስቶስ እና ያዘኑትን የሚያረጋጋ እውነተኛ ዳይ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሶስት ሲሆን በመለኮት ግን ደግሞ አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆን በማይጠገብ በአብ በወልድ በመንፈስ ቅዱስ ፍቅር እማጸናለሁ። በማይጠፋ በማያረጅ በማያልፍ በአብ በወልድ በመንፈስ ቅዱስ አኗኗር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነቱ ምስጋና እማጸናለሁ። ዓለምን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም በሙሉ በአጸና በአብ በወልድ በመንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደል ለማዳን በሚችል በአብና በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጸናለሁ። ከምድር ገጽ ጸብን ክርክር በሚሽር በሚያጠፋና በሚደመስስ በአብ በወልድ በመንፈስ ቅዱስ ስም አምላካዊ ቃል እማጸናለሁ። በሚያደህየና በሚያበለጽግ በአብ በወልድ በመንፈስ ቅዱስ አምላካዊ መንግስት ወይም ስልጣን እማጸናለሁ። እጅግ በሚያስፈራና ነፍስን ስጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ከአፍ የሚወጣ የእሳት ሰይፍ የጠላትን ወጥመድ አሽከላ በሚቆራረጥ በመለኮት አብ ወልድ መንፈስ ቅዱስ እማጸናለሁ። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ረይ ሳንታው በሚባሉ በአብ በወልድ በመንፈስ ቅዱስ እያመንኩ አቤቱ አምላኬ ሆይ ልመናዬ ወደ አንተ ትቀርብ ዘንድ እማጸናለሁ። የመምጣቱን ዜና በነቢያት አንደበት የተናገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛ በማየ ዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር ተገለጸው አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና
ማደሪያው በአርያም መሠዊያ የእሳት መጋረጃ ባደረገ በጌታችን መድኃኒታችን ኢየሱስ ክርስቶስ እማጸናለሁ። በለበሰው ሥጋ በተሰቀለበት መካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይተው በሦስተኛው ቀን በመነሳት በ40ኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እማጸናለሁ። ለአዳምና ለልጆቹ ለዘሩ ሁሉ መድኃኒት ይሆን ዘንድ ከሰማይ ደግሞ በወረደ በቅዱስ ሥጋው በክብር ደሙ እማጸናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንተ ርኩሳን አጋንንት እንኳን መሰረት ሰብአዊ ፍጥረት ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋይ ከምንሆን ከኛ እንዳትቀርቡ የተወገዛችሁ ነው እስከ ዘላለሙ ድረስ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ክብር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ የባህሪ አንድ ልጅ የሚሆን እግዚአብሔር ወልድ ክብር ይመስገን አሜን። የአብና የወልድ የባህሪ ሕይወታቸው ከሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሜን። አብ የባህሪ አምላክ ነውና የጌትነቱ ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ የጌትነቱ ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስ የባህሪ አምላክ የጌትነቱ ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን የአካል ሶስትነት የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴው ሶስትነት ምስጋና ይገባል። ዝርውነት ባህሪ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አኗኗር ምስጋና ይገባል። ሰማይና ምድር ለማይወስኑት ለአካል ሥላሴ ምስጋና ይገባል። ተመራምረው ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ሕልፈቱ ውላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለሥላሴ ስም ምስጋና ይገባል። ከፍጹም የሶስትነት ወደ አራተኛ ከፍ ለማይል ፍጹም ሶስትነት ምስጋና ይገባል። ከፍጹም የገጽ ሶስትነት ወደ ሁለተኛ ዝቅ ለማይል የገጽ ሶስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸር ምስጋና ይገባል። ልዩ ሦስት ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነድ እሳት ነጸብራቅ ለተከበበችና ሁሉ በሁሉ ምሉ ለሆነች ለሥላሴ ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮመንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠኝ ጸጋ በየሰዓቱ ሁሉ አመሰግነዋለሁ። አቤቱ በዚች በተባረከች ለጸሎቴን ትሰማኝ ልመናዬን ትቀበለኝ ዘንድ በገናንነት በአስፈሪነት በኃያልነት በመለኮትና እለምንሃለሁ። አቤቱ ኃጢአትን ያስተሰርይልኝ ዘንድ የተወደደው ልጅን ቅዱስ ሥጋውን ክቡር ደሙን ለመቀበል የበቃው አድርገኝ። ፍርሃት በሌለበት ረድኤት ጠብቀኝ። አቤቱ ሰውነቴን በተንኮል የሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢትን፣ ትምክትን፣ ቂምና ምቀኝነትን፣ ቁጣና በደል የመሳሰሉትን ክፋቶችን ሁሉ ከእኔ ያርቅልኝ። አቤቱ በጌትነት ይቅር ባይነት ቸርነት ስውሩን ግልጹን ታላቁንና ታናሹን ኃጢአቴን በደሌን ሁሉ ይቅር በል። አቤቱ በቅዱስ ወንጌል ትእዛዝ ደግሞ መሰረት በጎዳና እንድሄድ አድርገኝ። አቤቱ የሰይጣን ልቦናን ክፋትና መቃጠንም ከእኔ አርቅልኝ። እኔ ባሪያ ፍጹም ደህና ምስኪን የተናቁ ደካማ ነኝና አቤቱ መልካሙን ባደረክልኝ ፈንታ የክፋትን መልስ መለስኩልህ። የቸርነትን ጸጋ ስጠኝ። እኔ ግን ደግሜ በደልኩን ከክፋቴ እስክመለስ ጠበከኝ። በእውነትም ጎዳና መራኝ። እኔ ግን ከኃጢአት ያልተመለስኩም። አሁንም አቤቱ እንደ ቸርነት ይቅር እንድትለኝ በክንፈ ረድኤት ተሰውረ ዘንድ ቅዱስን ፈቃድህን ልማልዳለሁ ወይም ደግሞ ጠይቃለሁ። አቤቱ ጎዳናዬን በሰላምና በድነት አቅና። በቸርነት በይቅርታ ከክፉ ነገር ተወግጄ መልካሙን ነገር ደግሞ እንድከተል አድርገኝ። ለአንተ ክብር ምስጋና ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ ሆይ በአነዋወር አንድ በገጽ ሶስት ናቸውና አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት ግን አንድ ናቸው። አብ በአካሉ ፍጹም ነው። ወልድ በአካሉ ፍጹም፣ መንፈስ ቅዱስ በአካሉ ፍጹም ነው። እሊህ ሶስት አካላት በመለኮት አንድ ናቸውና ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራሱ ጸጉር እንደ በረድ የነጻ እንደ ሰርዲኖስ ኢያስጲድ ዕንቁ የከበረ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ እሱ አንድ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር በጠላት ፊት የማይበገር እሱ ጽኑ አዳራሽ ነው። ቅዱስ 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 እግዚአብሔር ጠፈረን ያለ ምሰሶ መሬትን ያለ መሰረት ፈጥኖ ያለ ድጋፍ በቃሉ ብቻ ያጸነሱ
አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉን በየወገኑ የሚገዛ እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግስቱ የማያልፍ ግዛቱ ለትውልድ ለትውልድ ለዘላለም የሚኖር እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሶስትነቱ ስርዓት የማይለወጥና ለሶስትነቱ ምስጋና የሚገባው እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መባረክት የሚላኩለት ነጎድጓድ የሚያመሰግኑት እሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሶስትነቱ ሲሆን ደግሞ አንድ ሲሆን ሶስት ሲሆን እሱ አንድ ቅዱስ ነውና ዓለምን ካለመኖር ወደ መኖር ያመጣ እሱ እግዚአብሔር ምስጉን ነው። ቁጣው በቸርነቱ በባህር የሚያሰጥማት እሱ እግዚአብሔር ምስጉን ነው። የመቅሰፍቱን እሳት በይቅርታው ውሃ ደግሞ የሚያጠፋ እሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚሸፍን እሱ እግዚአብሔር ምስጉን ነው። አበሳን በቸርነቱ ጉድጓድ የሚደፍን እሱ እግዚአብሔር ምስጉን ነው። በደልን ትዕግስቱን ደግሞ መጋረጃ የሚጋር እሱ እግዚአብሔር ምስጉን ነው። ለእሱ ለብቻው ምስጋና ይገባል። ለመንግስቱ እዝዝ ይገባል። ለሶስትነቱ ክብር ይገባል። ከሃሊነቱ ኃይል ይገባል። በመለኮቱ ስልጣን ይገባል። ለዘላለሙ መለኮት በገጽ ሶስት ሲሆን ደግሞ በአንዲት ክህሎት ደግሞ ሰማይና ምድርን ባህርን በውስጧ በሚገኙትን ሁሉ የፈጠረ እሱ ነውና መለኮት በአካል ሶስት ሲሆን ደግሞ በባህሪ አንድ ነውና ስለሆነም ደግሞ በሶስትነት ህብረት ደግሞ ብርሃንን ከጨለማ ደግሞ የለየ እሱ ነውና መለኮት በስሉስ አካል ሰውና አርያችን ምሳሌያችንን እንፍጠር ብሎ አዳምን የፈጠረ እሱ ነውና ዳግመኛም ስላሴ አዳምን ከእኛ እንደ አንዱ ሆናለ። የስላሴ ምክር በጥቅም ሰናኦር ቋንቋዎችን ለያዩ እርሱ ቅሉ አንድነታቸው ሶስትነታቸው ሲጠይቅ ኑ እንውረድ የከለዳውያንን ነገር እንበትንባቸው ብሏልና ስላሴ ወይም ሶስትነት ከመለኮት የአንድነት አነዋወር ሳይነዋወጽ በሶስት ሰዎች አምሳል ደግሞ በቤተ አብርሃም ተስተናገዱ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ መለኮት ምስጋና ይገባል። ከኤሳው ይልቅ ያዕቆብን ስነ ባህሪ የመረጠ እንዲሁ በመሰላል ላይ ሆኖ ደግሞ የተገለጸለት መለኮት ምስጋና ይገባል። ሰዋሰው የተባለችው ከመለኮታዊ ፀሐይ ጋር የመለኮት አዳራሽን በማጸኑ የተወሰነ ቅድስት ማርያም አምሳል ነው። ለእሷ በሰማይና በምድር በባህር በቀላያት ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛ ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ደግሞ ያዕቆብ በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ደግሞ ስለ ሚስጥረ ትስብእቱ ሲታገለው ሰው አምላክ ሰው ለመሆኑ ሚስጥር በሰውና በእግዚአብሔር መካከል እድል ገጠመው ሲል አመለከተው። ይህን ቃል መሰረት በማድረግ ሁሉን በፈጸመ በወንጌል እንደተናገረው የእግዚአብሔር ልጅ የሰው ልጅ ተብሏልና በይሁዳ ዕፃ የአንበሳ ልጅ ደግሞ ተብሎ ለተሰየመ መለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንዱ 12ቱን ነገደ እስራኤል ከባርነት ነፃ ላወጣ መለኮት ምስጋና ይገባል። እርሱ ቅሉ አብ አሐዝ በኃይሌ በማዳኔ ይተማመናለሁ እውነትን በእሱ ጸንታ ትኖራለች ብሎ ደግሞ እንደተናገረ መዝራዕት የተባለው የአብ አንድ ልጁ የሚሆን ወልድ ነውና እንጨቱን ደግሞ ባለመቃጠል በእንጨት ላይ ደግሞ ወይም በሚታይ ነድ እሳት አምሳል ደግሞ ለሙሴ የተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። ዕፀ ጳጦስ የተባለችው ድንግል ማርያም ስትሆን መልአክ የተባለው ደግሞ የእግዚአብሔር ልጅ ነውና የአብ አካላዊ የአብ ቃል እርሱ መለኮታዊ አካሉ ፍጹም እሳት የሆነ የአምላክነቱን ደግሞ ባህሪ ያለው ደግሞ በባህር ግምጃ ላይ ደግሞ ተዋሂዶ የሚያበራ ንጹሕና ጽሩይ ብርሃን ነውና ወልድ ልጅ በመባል ከባህሪ አባቱ ከእግዚአብሔር አብና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካል እግዚአብሔር ነውና የእግዚአብሔር ቃል አባት ነውና መለኮታዊ አካሉ እሳት ነበልባል ነውና አብ አባት በመሆኑ ከባህሪ ልጁ ደግሞ ከእግዚአብሔር ወልድና ከባህሪ ሕይወቱ ደግሞ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱ መንፈስ ቅዱስ ደግሞ እግዚአብሔር መለኮታዊ አካሉ ደግሞ ፍጹም እሳት ነው። ከአብ ከወልድ ጋራ በአገዛዝ አንድ በስልጣን ትክክል ነው። እሊህ ገዢዎች በገጽ ሶስት በፍቃድ አንድ ናቸውና በመለኮትና በማንኛው ስነ ባህሪ ሁሉ ፍጹም ልዩነት የለባቸው። አንደኛው ከሁለተኛው ሁለተኛው ከሶስተኛው ሳይለይ በመለኮት አንድ ናቸው እንጂ እነሱ አንድ አምላክ ናቸውና። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግስት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ መንግስት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስ መንግስት ከአብና ከወልድ ጋር ትክክል ነው። የአብ መለኮት ከወልድና ከመንፈስ ቅዱስ ጋር አንድ ነው። የወልድ
መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ መለኮት ከአብ ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን አይለይም። የወልድ ስልጣን ከአብና ከመንፈስ ቅዱስ ስልጣን ልዩነት የለበትም። የመንፈስ ቅዱስ ስልጣን ከአብ ከወልድ ስልጣን ፍጹም አይለይም። የአብ ባህሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ባህሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ባህሪ ከአብ ከወልድ ጋር አንድ ነው። በዚህ በስላሴ አንድነት ስሉስ ቅዱስ ስለ ሶስትነታቸው ብለው ደግሞ በየጊዜውና በየሰዓቱ ለዘወትር ፈጽሞ ይቅር ይለን ዘንድ እማጸናለሁ። ነፍስና ስጋዬን አደራ አስጠብቃለሁ። ይቅርታው ሀብተ ረድኤቱ ከእኔና ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ተአምር ይቅርታው ሀብተ ረድኤቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑርና ስሉስ ቅዱስ ያደረጉት ተአምር ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም ሀገር ነበረ። እርሱም ቅዱሳት መጽሐፍት የመጽሐፍ ችሎታ ነበረው። በመጽሐፍት አዋቂነቱ ከሌሎች ጸሐፊዎች ሁሉ በጣም ብልጫ ያለው ነበረ። ከዕለታት በአንደኛው ቀን በበጎ ስራው የተደነቀ አንድ አገረ ገዥ መጥቶ አንተ ደገኛ የሆንክ ወንድሜ ሆይ ክቡር የሚሆን የሰይፈ ሥላሴን የሚባል መጽሐፍ ደግሞ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠየቀውና እሺ በጎ አሰኘ። መጽሐፍትን በሚጽፍለት ጊዜ በአጻጻፍ ሥላሴን ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ደግሞ ይጽፍለት ነበረ። ስራውን በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን በመዘርጋት የዚህን የጸሐፊ ነፍስ ደግሞ ለመቀበል ወደሱ ደግሞ መጡ። መላእክት ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዢዎች ሥላሴ እንዲህ አሉት፣ አንተ ጸሐፊ በሕይወት ሳለ ስማችንን አስጌጠ እንደ ጻፍክ ደግሞ ተላ ደስታ ወዳለበት ገነት ናግባ አሉት። ሥላሴም ይህን ካሉት በኋላ መላእክት ተሸክመው ወስደው ከእግረ መንበር ደግሞ አደረሱትና ረቂቅና ለመስማት ደግሞ እጅግ ደግሞ አስደናቂ የሆነ የሥላሴን ምስጢር ደግሞ አስተማሩት። ዳግመኛም እኒሁ መላእክት አንተ ጸሐፊው በወርቅ አምድ ላይ ደግሞ የተጻፈውን ስምን ታይ ዘንድ ደግሞ ና እንውሰድ አሉ። ጸሐፊውን ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች ሥላሴ ወይ ምን ስራ ሰራሁላችሁና ነው የማይመጥነኝን ተገቢ አይደለ ዋጋ የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተ መልካሙን ሁሉ አደረክልን፣ ካንተ በኩል የቀረ ነገር የለም። በሕይወት ሳለ ቅዱስ መጽሐፍን የምትጽፍበት ጊዜ ለስማችን ደግሞ ታላቅ ክብር ሰጥተሃልና ደግሞ አሉት። ይህንን ካሉት በኋላ የብርሃንን መጎናጸፊያ አጎናጽፈው ደግሞ የወርቅን ዘውድ አቀናጅተው እዝራ፣ ሄኖክን፣ ኤልያስንም ደግሞ በሕይወታቸው ካሉበት ደግሞ ተድላ ገነት ደግሞ አስቀመጡት። የተወደዳችሁ ወንድሞች ሆይ እንግዲህ ሥላሴ በሰማይ በሕይወት አዳራሽ ያስገቡን ዘንድ ስማቸውን እናክብር፣ ከፍ ከፍ እናደርግ። ዳግመኛም አሸናፊ ለሚሆን ስማቸውን እንገዛ። የእሳት ሰይፋቸውን መዘው ባሉ መላእክት እጅ ደግሞ ይጠብቁን፣ ከድንገተኛ ሞት ደግሞ ይሰውሩን ዘንድ ይቅርታው ሀብተ ረድኤት ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሜን። እንዲህም ብለን ቅዱስ ልጅ እንዳስተማረ እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰልልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ ድርሳነ አብ ወወልድ ወመንፈስ ቅዱስ ዘውእቱ ዜና ሥላሴ አነብላችኋለሁ። እግዚአብሔር ለእኔ ማንበቡን ስልጣን ይስጠኝ። የኅዳር ድርሳን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በኅዳር ወር የሚነበብ የአብ የወልድ የመንፈስ ቅዱስ ድርሳን ማንበብ እንጀምራለን። ልዩ ሦስት በሆነ በእግዚአብሔር አብ ስም በለዘበ ፍቅር በራሱ እግዚአብሔር ወልድ ስም ደግሞ አዲስ ራእይን በሚገልጥ በእግዚአብሔር መንፈስ ቅዱስ ስም እናምናለን። በመንግስቱ በባህሪ በስልጣን በአገዛዝ አንድ ናቸው። ይቅርታቸው በረከታቸው ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ከዚህም በኋላ ሮማንንና
ትርንጎ አፈሩ፣ ዓይኖቹንም ደግሞ አበቡ። ዳግመኛም እነዚህ የገነት ዛፎች አፈሩ፣ እስከ ኅዳር ወር ድረስ አበቡ። ሥሮቻቸውም ማዕረን ከሚጠጡ ደግሞ ከምድር በታች ታዩ፣ አለመለመችም። አብ ወወልድ ወመንፈስ ቅዱስ የለመለመ ሐዲስ የምስጋና ወይን ደግሞ እንድናደርግ አንደበቴን ግለጡልኝ። ምስጋናችሁን በማሰብ ሕሊናዬን ተሰረቀ፣ ፍቅራችሁን በልቤ መካከል ደግሞ በቀለ። ሐመልማሎ በአንደበቴ ወጣ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬን እንድናገር ምስጋናችሁ በአንደበቴን ጻፉ። በአበባ ቀለም ደግሞ የተጻፈውንም ደግሞ በአንደበቴ ውስጥ ደግሞ እንዲያነቡት መላእክትን ወደ እኔ ላኳቸው። በልቦናዬ ውስጥ ደግሞ የሕይወትን ውሃ ደግሞ ጨምሮ ለአፍንጫዬ የሙዳይ ሽቱን ደግሞ አሽትቱኝ። በልቤ ውስጥ የዓለም የምስጋና ፍቅር ፍሬ ደግሞ እንዳይደርቅ በየጊዜው እንደጠጣው በጉሮሮ ውስጥ ደግሞ የወይን ምንጭን ደግሞ አፈሰሱ። ጌቶቼ ሆይ የተጻፈ ምስጋናችሁ ደግሞ አይ ዘንድ ደግሞ በወርቅ መቅረዝ ላይ ደግሞ ያለ ፋና ነው በልቦና ውስጥ አብሩ። የወይኑ ዘለላ ደግሞ አፈራ፣ አበባውን በዛ። አንድ ሰው ደግሞ ወይኑን ደግሞ እንዲጠብቅ ባሪያውን ላከ። ሂዶ የሰማይ ወፎች የወይኑን ደግሞ ፍሬ እንዳይበሉት ጠበቀ። ወይኑን ደግሞ የሚቀመጥበት ጊዜ ደግሞ ደረሰ። ባሪያውም ለቅሞ ደግሞ ለጊዜው ወሰደለት፣ ሰጥቶ ደግሞ ደስ አሰኘው። ጌታውም ለወይኑ ደግሞ ጠባቂ ሰጠው። ዳግመኛም ሌላውን ባሪያ ደግሞ የወይኑን ደግሞ ፍሬ እንዲያመጣለት ላከው። ወደ ቦታው ደግሞ ሄዶ ከወይኑ ዘለላ የወይኑን ፍሬ ደግሞ ለቅሞ ለራሱ በልቶ ረክቶ ወደ ጌታው ተመለሰ። ከወይኑ ፍሬም ደግሞ ምንም አንዲት ቅንጣት ስንኳን ወሰደለትም። ጌታውም ባሪያውን ከወይኔ ፍሬን አላመጣልኝም አለው። ባሪያውም አቤቱ አዎን፣ ከወይኑም አጠገብ አልደረስኩም፣ ቦታውንም አላየሁትም አለ። አብ ወልድ መንፈስ ቅዱስም የዚህን የወይን ጠባቂ ትርጓሜ እንነግራችሁ ዘንድ አድምጡ አሉ። የወይኑ ፍሬ ይዞለት እንደተመለሰ እንደዚህ ሁሉ ጻድቃን እንደ ወይኑ ለጌታቸው ይሰጡት ዘንድ መልካም ፍሬ ያፈራሉ፣ በወይኑ ፍሬ ይደሰታሉ። ያ ባሪያ በወይኑ ፍሬ ያመጣለት ዘንድ እንደተላከና ሂዶ ለራሱ በልቶ እንዳላመጣለት እንዲሁ የእግዚአብሔር ሕግ ሰምተው አልሰማንም የሚሉ ግብዞች ናቸው። አብ ወልድ መንፈስ ቅዱስ ይህን ተናግረው ወደ ጽርሐ አርያም ወጡ። የኅዳር ወር ድርሳን በዚህ ተፈጸመ። ይቅርታቸው ቸርነታቸው በእኔና በእናንተ በሁላችን በሕዝበ ክርስቲያን በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት አንድ ታምር አነባለሁ። በረከታቸው ረድኤታቸው ከኔ ከደካማውና ከእናንተ ከሕዝበ ክርስቲያን ጋር ለዘላለሙ በእውነት ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምሬ ነው። በጴንጌ አቅራቢያ በራም ሀገር እንደዚህ የሆነ አንድ ሰው ጉሮሮውን ታመመ፣ ተዘጋ። በሰው ቃልም መናገር ተሳነው። ቁሞ በተመለከተ ጊዜ ሰዎቹን በእጁ ጠቅሶ እጠጣው ዘንድ ለሥላሴ ዝክር ከተዘጋጀ የወይን ጠጅ ሂዳችሁ አምጡልኝ፣ ያም የወይን ጠጅ ብጠጣው ጉሮሮን ይከፍትልኛል አላቸው። የወይን ጠጁንም ጠጥቶ ጉሮሮ ተከፈተ። የራም ሰዎቹም ደግሞ አደነቁ። የሁሉ ጌታ ያደረገውን ተአምር ምን ይደንቅ አሉ። የጥምቀት ልጆች እኛን ሁላችንም እንደነሱ ያድነን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበል፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ማህበራችንም እግዚአብሔር ይጠብቅልን። ከቅዱሳኑ በረከት ያሳትፈን። አብርሃም ቤት የገቡት ቅድስት ሥላሴን ቤት እናንተን ቤት ይግቡ። እንዲህም ብላችሁ በአንድነት አባታችን ሆይ እንበል። እኔንም በጸሎት ሁል ጊዜ አስቡኝ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ።
የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮመንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የአባ ጊዮርጊስ ዘጋስጫ ለበረከት አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጻድቁ የአባታችን የአባ ጊዮርጊስ ዘጋስጫ ገድል። ሰማይ ሰማያትን በማይወስነው የኪሩቤል ጀርባ በማይሸከመው የዓለም ፍጥረት ሁሉ በልቡ ሐሳብ በፈጠረው የቀኑን ብርሃን በቃሉ ንባብ በፈጠረው በረቂቅ ደመና ሆድ የውሃውን ግዙፍ በሚቋጥረው የባሕሪ አንበሬንም የሚቆርጠው ልዩ ሦስት በሚሆን በሥላሴ ስም ኃይሉን ሁሉ መናገር አይቻሉም። ነገር ግን ዕውቀትን ለእርሱ እንተወለት ለዘላለሙ አሜን። ንጹሕና ድንግል የሚሆን እግዚአብሔር የለበሰ የአባታችን የጊዮርጊስ የአንደበቱ ቅልጥፍና የቃሉን ጣዕም ገድሉን ትሩፋቱን በመልካም ማስማማት እንጸልያለን። እናነብ ዘንድ ደግሞ በእግዚአብሔር አጋዥነት እንጀምራለን። በንጹሕ ኃይልና በፍጹም ልብ መስቀሉን ይሸከም ዘንድ ጌታችን ክርስቶስ የመሰለው እርሱ ጌታ በወንጌል መስቀሉን ያልተሸከመ ያልተከተለኝም የእኔ ደቀ መዝሙር መሆን አይችልም እንዳለ፣ ዳግመኛም በሰማያት ያለ የአባቴን ፍቃድ የሚያደርግ እርሱ እናቴ፣ ወንድሜ፣ እህቴ ነውም ደግሞ አለ። ይህች መልካም ተስፋ አባታችን ጊዮርጊስ በሥጋው ቁስልን ደግሞ ይታገዝ ዘንድ የመስቀሉን ተግዳሮት ይሸከም ዘንድ አተጋቸው። ነፍሱን ያገኛት ዘንድ ጠላት ይገዛትም ዘንድ ናቃት። በኃላፊውም ገንዘብ ወዳጁን ገዛ። ይኸውም ምጽዋት ነው። ባለቀ ጊዜ በዘላለም ቤታቸው ይቀበሉ ዘንድ የቤተ ክርስቲያን የአንድነቷን ፍጻሜ እኒህ ናቸውና የኃላፊውን ዓለም በከንቱ ሥራ ደግሞ ከማየት እየሸሸ ለእግዚአብሔር ዘወትር የሚገዛ ሆነ። ብፁዕ ጳውሎስ ከክርስቶስ ጋር ከሞታችሁ በእግዚአብሔር ቀኝ የተቀመጠው በክርስቶስ ምድራዊ ያይደለ ሰማያውያን ነገር ፈልጎ ያለውን ቃል አስበው ሰማያውያን ሥራ ወደደ። ወዳጆቼ ሆይ ይህንን መልእክት የምትሰሙ ሁላችሁም ይህንን ቃል ሸር አድርጉት። አንድ ቀን አባታችን ጊዮርጊስ እንዳስለመደው ሲጸልይ ጴጥሮስን ጳውሎስን ድንገት ተገለጹለት። ክርስቶስ እንደ ኢጲፋንዮስ የአሕዛብ መምህር አድርጎ ሾሞሃል አሉት። እጃቸውን በራሱ ላይ አስቀመጡ፣ ጫኑ፣ ባረኩትም። በጳጳሳትም ሥርዓት እንደሚደረግ በፊቱ እፍ አሉበት። ከዚህም በኋላ በማይነገር ምስጋና ወደ ሰማይ አረጉ። ከዕለታት አንድ ቀንም አንድ አይሁዳዊ መጣ። የእግዚአብሔር ፊት ወዴት ነው ንገሩኝ እያለ ክርስቲያኖቹን ተከራከራቸው። ሊመልሱለት የቻለ ሰውም አልተገኘም። አባታችን ጊዮርጊስ ግን አፉን ገልጦ ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በአራቱ ማዕዘን ምሉ ነው እንጂ ለመለኮት በፊቱ ድረት በኋላውም ጀርባ ያለው አይደለም፣ እንደ ተጻፈ መለኮቱ በሁሉ የመላ ነው እንጂ አለው። ጳጳሱም ከደስታው ብዛት የተነሳ ሳሞ ባረከው። ቅዳሴንም እንዲያደርስ ደግሞ ፈቀደለት። ከዚያም ጀምሮ ወንድሞቹ ዘንድ የታወቀ ጸሎተ ፍትወትን ወይም የፍታቴ ጸሎትን ይደርስ ጀመረ፣ ከሊቀ ካህናት ተፈቅዶለታልና። ዲያቆኑ ሐናንያ ጳውሎስን ለማጥመቅ እንደተፈቀደለት አንድ ቀንም አንድ ሰው የአባታችን ጊዮርጊስን ጸሎተ ፍታት በቤተ ክርስቲያን ሲቀድሱበት በሰማ ጊዜ በሐሳቡ ተጠራጠረ። ከሐዋርያትና ከሊቃነ ጳጳሳት ያልተላከ ይህ ቅዳሴ ምንድን ነው አለ። ያም ሰው እየጠላውና እየሰደበው ሳያከብረው ኖረ።
በዚያም ሰው ላይም ደግሞ እግዚአብሔር ተቆጣበት። የአርዮስን አንጀት ተዘርግፎ እንደወጣ በመጸዳጃው ቤት ደግሞ በተቀመጠበት አንጀቱ ተዘርግፎ ወጣ። የተመረጡ የአገልጋዮች ጠላት ለሚበቀል እግዚአብሔር ምስጋና ይሁን። ዳግመኛም ወንድሞቼ ሆይ በሥጋ ከአባታችን ጊዮርጊስ ወገኖች የሆኑ ስሙ ዕዝራ የተባለ እስራኤላዊ ሰው ደግሞ የነገረኛን ነገር ሰሙ። በአንድ ቦታም ደግሞ የመጽሐፍት ንባባቸውን ትርጓሜውም ከእርሱ ጋር የተማረ አዋቂ ሰው ነበረ። ያም ሰው አንድ ቀን በሰንበት ዕለት አባታችን ጊዮርጊስ በቀኑ እኩሌታ ተኝቶ ሳለ ከብሉይና ከሐዲስ መጽሐፍ ሌላውንም በእግዚአብሔር ቃል ከ3 ሰዓት እስከ 3 ሰዓት ሲያነብ ሰማሁት። ሰምቼም ከነገሩ ኃይል ቃል የተነሳ ልቤ ደነገጠብኝ፣ ጉልበቴም ተብረከረከ፣ ተንቀጠቀጠ። በነቃና በተነሳው ጊዜም የእስራኤል ልጆች ማየት እስኪሳናቸው ድረስ የነቢይ አለቃ የሚሆን ፊት እንደተለወጠ የፊቱን መልክ ደግሞ ተለወጠ። እኔም እንዲሁ ፈራው፣ ማየትም ተሳነኝ፣ ትንሽ ሸሸው። ዕዝራ እያለም ጠራኝ። በተመለስኩም ጊዜ ፊቱን እንደ ቀድሞ አገኘሁት። አባታችን ጊዮርጊስ የእግዚአብሔር ነገር የሚናገር በዚች ዕለት ብቻ አይደለም፣ በሁሉ ዕለትና ሰዓት የእግዚአብሔር ቃል ከመናገር አያቋርጥም ነበር። የአባይ ውሃ ምንጩ ከመፍሰስ እንደማያቋርጥ እንዳይደርቅ እንዲሁ ደግሞ የመንፈስ ቅዱስ ምንጭ ከአባታችን ጊዮርጊስ አፍ አይነጽፍም፣ አይቋረጥም። የተናገረው ሁሉ ተጽፎ ቢሆን ዓለም ባልቻለውም ነበር። ለወዳጆቹ ይህን ያህል ጸጋ የሰጠ ሁሉን ቻይና በጎ ነገርን ሁሉ ለፈጠረ ለእግዚአብሔር ምስጋና ይሁን። የጻድቁ የአባታችን የአባ ጊዮርጊስ ዘጋስጫ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይሰጥልን ዘንድ ማኅበራችን ይጠብቅልን ዘንድ እኔንም እግዚአብሔር ያበረታይ ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰሪን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮመንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም ሰላምታዬን እያቀረብኩ ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በቅድስት ሥላሴ ስም እጠይቃችኋለሁ። ከዚህ በመቀጠል ደግሞ ድርሳነ ዜና ሥላሴን በግንቦት ወር የሚነበበውን አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ጸጋ ይሰጠኝ ዘንድ የእሱ አምላክ በጎ ፈቃድ ይሆንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት ወር የሚነበብ የአብ የወልድ የመንፈስ ቅዱስ ድርሳን አሁን ማንበብ እጀምራለሁ። የሰው ልጆች ሆይ በዝንጎች ምክር አትሂዱ፣ የኃጥአንም ትምህርት አትማሩ። ከደጋጎች ጋራ ተጨዋወቱ፣ ደግ እረኛ ይሆናል። ነቢየ እግዚአብሔር ቅዱስ ዳዊት ከጻድቅ ጋራ ትጸድቃለህ፣ ከንጹህ ጋራ ንጹህ ትሆናለህ፣ ከምርጥም ጋራ ምርጥ ትሆናለህ፣ ከጠማማ ጋራ ጠማማ ትሆናለህ ብሎ እንደተናገረ በመዝሙር 17 ከቁጥር 25። ከመተተኞች ጋራም የዋለ ሰው መተተኛ ይሆናልና። አብ ወልድ መንፈስ ቅዱስም አሉ ወዳጃችን ከጠላታችን ጋራ ተቀምጦ ካየነው ከወዳጃችን ጋራ የበለጠ ጥላቻ እናደርጋለን። ወዳጃችንን ወዲያና ወዲህ በሚል ጊዜ ከእርሱ ጋራ ሰላም የለንም።
በቀልንም አንተውም። መጽሐፍ በሥራው ሁሉ እንዳይንቋችሁ የእግዚአብሔር ወዳጆች በጠላቶቹ መንገድ አትሂዱ እንዳለ አብ ወልድ መንፈስ ቅዱስም አሉ። ሰውስ ከፍጥረቱ ሁሉ እንደሚበልጥ አላወቀም? ዕዝራ ከ99 ነገድ መላእክት አንዱ ነገድ ሰው ይበልጣል እንዳለ፣ ነገር ግን ስማችንን ያቃልላል። ሰው የጌታውን ቃል አቃሎ በደጁ መኖር ይቻላልን? ምድር ግን የወንጀለኞች መኖሪያ ሆናለችና። ሥላሴም በአንድነት አሉ። እኛ ስለ ምሕረት ያልተዘጋጀውን ቃላችንን አናሰማውም። ስማችንን ሰምተው ፈጥነው ያላመኑ እነሱ ከእግዚአብሔር ቃል የራቁና የረከሱ ይሆናሉ። ነቢይ ኢሳይያስ ኃጢአተኛውን የእግዚአብሔርን ጌትነት እንዳይ ያስወግዱታል እንዳለ አብ ወልድ መንፈስ ቅዱስም አሉ። እኛ ካልወደድነው ስማችንም ወደሚነበብበት መድረስ አይችልም። የሰሙትም የተመረጡ የከበሩ ንዑዳን ናቸው። በሥላሴ መንበር ዙሪያ ቆመው ያመሰግናሉ። በአባታቸው መንግሥት ከእኛ ጋር ይኖራሉ። ኋላ እኛ በመጠን ጊዜ በእግዚአብሔር ያለ ሐሰት ከእኛ ጋር ይነግሳሉ። ነገር ግን ልብ የሌላችሁ የጌቶቻችሁን ሥራ የማታደንቁ ሰዎች ለምን ፈጥናችሁ አታምኑም? በጨለማ የምናበራላችሁ እኛ ነን። ፀሐይን እናወጣለን፣ እንደ ፀሐይም ደግሞ ጨለማውን እናመጣለን። ሙቀታቱንም ደግሞ ቀዝቃዛ እናደርጋለን። የተጠሙትንም ውሃ ሳይጠጡ እናረካቸዋለን። የተራቡትንም እንጀራ ሳይበሉ እናጠግባቸዋለን። ድሆች ባለጸጋ፣ ባለጸጎችን ድሃ እናደርጋለን። እግዚአብሔር እንደወደደ ያደርጋል፣ ምስኪኖችን እግዚአብሔር ያነሳቸዋል። ይህንንም ብናደርግ ይህን አሳመራችሁ፣ ይህንን አበላሻችሁ የሚለን የለም። ነገር ግን ሰው በምድር ላይ ስማችንን ያቃልለዋል። ከመንግስታችን ሊሽረን ደግሞ ይችላልን? ኋላ በመጣን ጊዜ መዋረዳችንን ይነግሩናል አሉ። ይህንንም ብለው ተቆጡ። ማኅበረ መላእክት ሰምተው በሰው ስለተቆጡ በአንድነት ፈሩ፣ ደነገጡ። በአንድነታቸውም ለሥላሴ ምስጋና፣ ክብር፣ ጌትነት፣ ስግደት፣ መንግሥት ይገባቸዋል። ፍጥረታትን ለፈጠሩ ያለ ዋጋ ጸጋ ክብርን ለሚያድሉ ለነሱም በሰማይ ምስጋና ይገባቸዋል እያሉ አመሰገኑ። አብ ወልድ መንፈስ ቅዱስ ሆይ ወደ ነፍሳችን ስጋችን እንዳይቀርቡ የአጋንንት መርዛቸውን ታጠፋልንና በመዓልትም በሌሊትም ትጠብቁን ዘንድ እንለምናችኋለን ለዘላለሙ አሜን። ከዚህ በመቀጠል ደግሞ አንድ ለበረከት ተአምር አነባለሁ። በረከታቸውና ረድኤታቸው ከእኛ ጋር ለዘላለም በእውነት ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምሬ ነው። ጢሮስ በሚባል ሀገር አብ ወልድ መንፈስ ቅዱስን የምትወድ መታሰቢያቸውንም በየወሩ የምታደርግ ስማቸውንም በየቀኑና በየሰዓቱ የምትጠራ አንዲት ደግ ሴት ነበረች። ከዘመናት በአንዱ ችግር ሆኖ በቤቷ እህል አጣች። ቀድሞ ዱቄት እንደምታስቀምጥበት እንስራ እጇን ብትሰድ አላገኘችም። ምንም ባላገኘች ጊዜ ፈጽማ እያለቀሰችና እያዘነች ወጥታ በአንዲት ጎረቤቷ ዘንድ ሄዳ እህቴ ሆይ ያገኘንን ሐዘን ልነግርሽ መጣሁ ብላ ጠየቀቻት። እሷም እህቴ ሆይ ምን ሐዘን አገኘሽ አለቻት። እሷም የአብ የወልድ የመንፈስ ቅዱስ መታሰቢያ አደርግ ዘንድ ዱቄት ባጣ ሐዘኔን ታቀይልኝ ብዬ ወደ አንቺ መጣሁ። በዓላቸውንም ቢታጎል በረከታቸው አይደረሰኝም። ዱቄቴ ካለሽ ስጭኝ፣ ብድሩንም ደግሞ እስከ 3 ቀን ድረስ ደግሞ እከፍልሻለሁና አለቻት። ያቺ ሴት ዝሙት ይቃወማት ነበርና እህቴ ሆይ የዱቄቱን ብድር አትክፈይኝ፣ ከወጣቶች የአማረውን ጎልማሳ ፈልጊልኝ እንጂ አለቻት። እሷም በእውነት ሐዘኔን ብነግርሽ የምትጠይቂኝን ምንድን ነው? ሰይጣንስ እንዴት ገዛሽ? አሁንም የምነግርሽን ነገሬን ስሚኝ፣ በመስማት ዕውቀትን ይገኛልና
እግዚአብሔር የማይወደውን ክፉ ሥራ አትስሪ፣ ከኃጢአቱ ሁሉ ዝሙትን ይጠላልና። በልቡም የአመንዝራ ኃጢአትን ሠራ። ራሱን ቅቤ የተቀባ ወጣት ብታይ ከእርሱ ጋር አታመንዝሪ፣ መጽሐፍ በማጌጥ ሰይጣንን ያድርበታልና ያለውን አልሰማሽንም አለቻት። ዘማውም እህቴ ሆይ አይነ ልቦኔ ወጣት ሲያይ ሁል ጊዜ ያመነዝራል አለቻት። ያችም ሴት ስጋ ልትሰስን ትወዳለች፣ ፍቃዷንም ያደረገ በጽድቅ እንዳትኖር ነፍሱንም ገደላት። እህቴ ሆይ ዝሙት በተነሳብሽ ጊዜ ሰው ሆይ መሬት ነበርክ፣ ከመቃብር በአፈ በቀኝ ድንጋይ በግራ አፈር ይዘው በሚቆሙ ጊዜ ወደ መሬትነት ትመለሳለህ እንዳለ መጽሐፍ ስጋሽን አንቺ መሬት ነበርሽ፣ ነገም ወደ ቀደመ መሬትነትሽ ትመለሻለሽ በያት። መንፈስ ቅዱስ አላራቃቃቸውምና ዕለተ ሞታቸውንም እንደማያስቡ እንደ ዱር እንስሳም ደሞ አትሆኝ አለቻት። ይህንን ብላት እሺ ሳትላት በቤቷ ወጥታ ወደ ሰማይ ተመለከተችና ጌቶቼ ሆይ እመቤቴ ሳራን በተማረከች ጊዜ እንደ ሰማችኋት እንደ እርሷ ሐዘኔን ልነግራችሁ ስሙኝ። ሕጋችሁን ደግሞ የማትጠብቅ በስራዋ መጥፎ ድሃ ወደ ሆነች ወደ ባሪያችሁ ደግሞ ቤት የምህረትን ዝናብ ላኩ አለች። እንደዚህም ብላ ወደ ቤቷ ገባች። አሳ ያለበት ምግብና ጠላ ደግሞ ተዘጋጅቶ አገኘች። መዓዛውም ደግሞ ልብ ይመስጣል፣ መላእክት አዘጋጅተውታልና። እሷም የተደረገላትን እጹብ ድንቅ ነገር አየች። የመላእክት ክብራቸው፣ የነገስታት አክሊላቸው፣ አብ ወልድ መንፈስ ቅዱስንም እንደወደዷት አወቀች። ይህንንም ስታደንቅ ዘመዶቿ፣ ጎረቤቶቿ ድምጿን ደግሞ ሰምተው እህታችን ሆይ ምን ሆነሽ? ምንስ አገኘሽ? እያሉ ወደ እሷም ደግሞ ተሰበሰቡ። እሷም እጹብ ድንቅ ነገርን በቤቷ ውስጥ ደግሞ አገኘው፣ አሁንም ኑ ላሳያችሁ ብላ ለአብ ለወልድ ለመንፈስ ቅዱስ ዝክር የወረደላትን ደግሞ እንጀራውን ደግሞ አሳውን ጠላውን አሳየቻቸው። የጥሮስም ደግሞ ሰዎች አደነቁ፣ ስማቸውንም አመሰገኑ። በረከታቸውና ቸርነታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ ሁላችሁንም ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን ታደርሱልን ዘንድ በስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 7 በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 7 በዚህ ቀን ለአባቶች ሊቃነ ጳጳሳት 20ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት ሐዋርያዊ አትናቴዎስ አረፈ። ይህንንም ቅዱስ ሐናፊ ከሚባል የእስላም ነገድና ከአረማን ተወላጅ ነው ይባላል። እርሱም ከመምህር ከሚመሩ ሕፃናት ጋር እያለ እርስ በርሳቸው በመጫወት ስርዓተ ቤተ ክርስቲያንን እየሰሩ ከእነሱም ውስጥ ዲያቆናትን ኤጲስቆጶሳትንም ሲያደርጉ እሊያን የክርስቲያንን ልጆች አይቶ ጨዋታቸው ደስ ስላለው ከእሳቸው ጋር በጨዋታቸው አንድ ይሆን ዘንድ የክርስቲያንን ልጆች ለመናቸው። እነርሱም አንተ አረማዊ ነህና ከእኛ ጋር አትደመርም ብለው ከለከሉት። እርሱም ክርስቲያን እሆናለሁ አላቸው። እነሱም ደስ ተሰኙበት። ያን ጊዜ ወስደው በሊቀ ጳጳሳት አምሳል አደረጉት። ከበታቸውም ወንበር አድርገው ይሰግዱለት ጀመረ።
በዚያን ጊዜ ሊቀ ጳጳሳት አባ እለ እስክንድሮስ በዚያ አለፈ። የክርስቲያን ልጆች ሲጫወቱ ባያቸው ጊዜ አብረውት ላሉ ይህ ሕፃን ከፍ ከፍ ያለችና የከበረች ሹመትንም ይሾም ዘንድ አለው አላቸው። አባቱም በሞተ ጊዜ ወደ አባ እለእስክንድሮስ መጣ። የክርስትናን ጥምቀትን አጠመቀው። ከዚያ በኋላ ደግሞ የአባቱን ገንዘብ ሁሉ ወስዶ ለድሆችና ለጦማዳሪዎች ሰጥቶ የቤተ ክርስቲያንን ትምህርት፣ ሕግ፣ ስርዓትን ከአባ እለእስክንድሮስ ዘንድ ደግሞ እየተማረ ኖረ። እርሱም ተወዳጅ ልጅ አደረገው። ከዚህ በኋላ ዲቁና ሾመው። የመንፈስ ቅዱስንም ጸጋ የተመላ ሆነ። የከበረ አባት እለእስክንድሮስ በአረፈ ጊዜ ይህን አባት አትናቴዎስን በእስክንድሪያ አገር ላይ ደግሞ ሊቀ ጳጳስን አድርገው ሾሙት። ከዚህ አስቀድሞ ግን የ318 ኤጲስቆጶሳት ስብሰባ አደረገ። አባ እለእስክንድሮስ ደግሞ ከዚህ ዓለም ሳይለይ ይህንም አትናቴዎስ ከእሳቸው ጋር ተሰብስቧል። የጉባኤውም ደግሞ ጸሐፊ አድርገው ደግሞ በኒቂያ ከተማ ቀኖና ቤተ ክርስቲያን ደግሞ ከእሳቸው ጋር ደግሞ ሰራ። ጻድቁ ቁስጥንጢኖስ በሞተ ጊዜ ደግሞ አርዮሳዊው ልጅ ሁለተኛው ቁስጥንጢኖስ ነገሰ። አርዮሳውያን በዙ። ይህንንም አባት አርዮሳዊ ንጉሥ ከመንበረ ሲመቱ ደግሞ አሳደደው። በእርሱ ፈንታ ጊዮርጊስ የተባለ ከሃዲ ሰው ደግሞ ሾመ። ከዚህ በኋላ ብዙ ጊዜ ደግሞ ሲያሳድደውና ሲመልሱት ደግሞ ኖረ። በስደቱም በአንዲት ምዕራባዊት አገር ባለ ጊዜ በዚያ ደግሞ የጣዖት ቤት አለች። በዚያ የጣዖት ቤት ብዙ ሕዝቦች ደግሞ በውስጧ ይሰበሰባሉ። ለዚያችም የጣዖት ቤት በውስጧ ደግሞ የሚሰሩ ብዙ የሰይጣን ስራዎች ደግሞ አሉት። እርሷም ደግሞ የክብር ባለቤት የሆነ ታች ደግሞ ኢየሱስ ክርስቶስ ለምነው ያችንም የጣዖት ቤት ደግሞ አፍርሶ የአገር ሰዎች ሁሉ ደግሞ እግዚአብሔርን ወደ ማወቅ ደግሞ መለሳቸው። ይህንን አባት 5 ጊዜ ደግሞ አሳደዱት። የሹመቱንም ዘመን 47 ሲሆን 15ቱን ዓመት በስደትና በእስራት ነው ያሳለፈው። ይህንን አባት ብዙ መከራና ድካም መሰደድም ስለደረሰበት ሐዋርያዊ ተብሎ ተጠራ። በሚሞትበትም ጊዜ በእግዚአብሔር ዘንድ ባለሟልነትን ባገኘ ይህንን የጣዖት ቤት ያፈርስ ዘንድ በፊቱ እኔ እየሰገድኩ እለምነዋለሁ። ይህንንም አባት ካረፈ በኋላ ንጉሥ ልኮ ያንን የጣዖት ቤት አስፈረሰው። ለእግዚአብሔር ምስጋና ይሁን። እኛንም ደግሞ በዚህ አባት ጸሎት ምልጃ ይማረን። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነው ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን፣ ይቅር ይበለን፣ ይዘከረን። ፍቅሩን በሁላችን ያሳድር። ሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይላክልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን መርሃ ግብር እየተከታተላችሁ ያላችሁት ሼር፣ ላይክ እንድታደርጉ በክርስቶስ ፍቅር ሁላችሁንም ጠይቃለሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው።
ቤተ እግዚአብሔር ይባርክ። በረከት ቅመሱ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም